በአርሰን ቬንገር እና በሰር አሌክስ ፈርጉሰን መካከል ከተደረጉ ምርጥ ጨዋታዎች መካከል የ1999 የኤፍኤ ካፕ ሰሚፋይናል በግንባር ቀደምትነት ይጠቀሳል። አርሰን ቬንገር ኢንቪንሲብል የሚለውን ዶክሜንተሪ አግኝታችሁ ብታዩት በጣም ደስ ይለኛል። ግን ጨዋታውን ልንገራችሁ። ጨዋታው 0-0 ነበር የመጀመሪያው የተጠናቀቀው። ስለዚህ በቪላ ፓርክ እንዲደረግ ነበር ሁለተኛው ጨዋታ የተደረገው። ማን ዩናይትድ ጎል በማስቆጠር ነበር የጀመሩት። ዴቪድ ቤካም በጣም አስገራሚ የሆነ ከርል ጎል ያስቆጥራል። 1-0 ይሆናል። ዶክሜንተሪው ላይ ቬራ ምን ይላል? ጨዋታውን ማሸነፍ እንደምንችልና እንደምንፈልግ ለማሳየት አስበን ነበር ይላል። ሰከንድ ሀፍ ሲመለሱ ዴኒስ ቤርካምፕ የመታው ኳስ ዲፍሌክት ትሆንና ጎሏ ትቆጠራለች ማለት ነው። 1-1 ይሆናሉ። በዚህ ላይ ምን ይፈጠራል? ማን ዩናይትድ አንድ ተጫዋች በቀይ ያጣሉ። ሮይ ኪን በሁለተኛ ቢጫ ካርድ ከጨዋታው ይሰናበታል ማለት ነው። ስትመለከቱት ማንም ሊገምት እንደሚችለውም 10 ተጫዋች ለ11 ይሆናሉ ማለት ነው። ዴኒስ ቤርካምፕም ዶክመንተሪው ላይ ምን ይላል? እኛ በቃ ማሸነፍ እንደምንችል እና የበለጠ የቁጥር የበላይነቱን ተጠቅመው የሆነ ነገር ሊያደርጉ እንደሚችሉ ነገር ነበር የሚያስቡት የነበረው። ፔናልቲ የሚያገኛሉ። የሚገርማችሁ ደግሞ ጨዋታው ሊጠናቀቅ 93ኛ ደቂቃ ላይ አርሰናል ፔናልቲ ያገኛሉ። ዴኒስ ቤርካምፕ ከሽማይክል ይፋጠጣሉ ማለት ነው። ልክ ዴኒስ ቤርካምፕ ኳሱን ከመምታቱ በፊት ምንድን ነበር እያሰቡ የነበረው? ፈርጉሰን ሲናገሩ የነበረው ምንድን ነው? በዛ ሰዓት በቃ ወተናል ብዬ ነበር እያሰብኩ የነበረው። ይህ ጨዋታ አለቀለት እያልኩ ነበረ። ነገር ግን በግራ ኮርናው አካባቢ ኳሱን ይመተዋል እንዴ እያልኩኝ እያሰብኩኝ ነበር ሲሉ ነበር። ነገር ግን በቀኝ ኮርናው አካባቢ ነው ኳሱ የተመታው። ሽማይክልም ኳሱን ያድነዋል። ኳሱ ከተሳተ በኋላ ስለ ሁኔታው ሲናገሩ የትኛውንም ፔናልቲ እንዲመታ ዴኒስ ቤርካምፕን ነው የሚመርጠው፣ ቪዬራ እንደሚያወራው ከሆነ እንደተናገረው። ከዛ በኋላ እንደውም በጣም ፍራስትሬትድ ሆኖ ዴኒስ ቤርካምፕ ፔናልቲ መምታት እስካለመፈለግ ሁሉ የደረሰበት ጨዋታ ነበረ። ኤክስትራ ታይም ይሄዳሉ። ልክ ኤክስትራ ታይም ሲመለሱ ቪዬራ ኳስ ይሳሳታል እና ምን ይላል? ዲቴይልስ ሜክ ኤ ዲፍረንስ ይላል እዛ ዶክሜንተሪው ላይ። ያቺን ኳስ ስለተሳሳተ ጊግስ በአስገራሚ የሚገርም ጎል ነው። በጣም ጥራት ያለው ጎል ጊግስ አስቆጥሮታል። ከሚባሉት ጎሎች ውስጥ በጣም በግንባር ቀደምነት የሚጠቀሰውን ጎል ድሪብል አድርጎ ሄዶ ያስቆጥራል። ማን ዩናይትድ 2-1 ያሸንፋል ማለት ነው። አርሰናል ከኤፍኤ ካፕ ይወጣሉ። ታዲያ ምን ይላሉ ፈርጉሰን? ያንን ጨዋታ ማሸነፋቸው በዛ ዓመት ላደረጉት ትሬብል በጣም ትልቁን ድርሻ የሚወስድ ጨዋታ ሆኖ እንዳለፈ ነው የሚናገሩት። ያንን ጨዋታ ባያሸንፉ ኑሮ ማሸነፋቸውንም የቻምፒየንስ ሊጉን ጨዋታ እርግጠኛ የማይሆኑበት ሁኔታ ውስጥ እንደነበሩ ነበር የተናገሩት። እና ጨዋታውን በሪፕላይ ማየት የምትፈልጉ ሰዎች እዩት ደግማችሁ። ግን ጥሩ ኢንሲደንት ስለሆነ ያካፈልኳችሁ። ግን ዶክሜንተሪውን አርሰን ቬንገር ዘ ኢንቪንሲብል ብትመለከቱት አሪፍ ነው። ይመቻችሁ።